የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን የሚመለከተው ባልደረባችን ጥላውን መልኬ ነው። ጥላውን እንደምን ዋልክ? እንደምን ዋልክ ሰጠኝ። ሰላም ላንተም ለአድማጮችም። ሰላም፣ መልካም ሰንበት። ሻባት ሻሎም። መልካም ሰንበት። እንዴት ነህ? እኔ ደህና ነኝ። እንግዲህ በየጊዜው የምንሰማው ወታደሮች ህይወት መስዋዕትነት መክፈላቸው፣ ጦርነቱ አለማብቃቱ ሁላችንም ጥቁር ድባብ የጣለብን ነው። በጣም የሚያሳዝን ነገር ነው። ከዚህ ውጭ በግል ደረጃ ደህና ነኝ። አንተ እንዴት ነህ? እውነት ነው። ያው እንዲያውም ሙዚቃ የጋበዝከውንን ሙዚቃ ለአድማጮች ሰምቼ እንዴት ሰጠ ምን ነው ተወን፣ በቃን፣ ይሄ ጦርነት ይብቃ፣ አሁን የምንፈልገው እረፍት ማለት ተኩስ አቁም ስምምነት ተደርሶ ወገኖቻችን እዛ ጨለማ ውስጥ ታውት እንዴት ነው ወኔ ቀሰቅስ ነበርና የጋበዝከው ሙዚቃ ልክ የመሰላቸት እንትን ነው ሙዚቃው ማለት ትግሏ ረዘመ። ገብቷል። እንግዲህ በተለያዩ ቋንቋ ብንጠቁመውም 20 ወራት 610 ቀናት 1 ዓመት ከ8 ወር እያልን እነሆ ይህንን በጣም ረጅም ጊዜ ጦርነት እኔ እንጃ ማቆም ገብቷል። ያ ነው የምንፈልገው። አሁን ተረጋግቶ ወደ መደበኛ ህይወት የመመለሰው ሁኔታ ነው። ከዛ ውጭ በግል እግዚአብሔር ይመስገን ሰላም ነው። ቆንጆ አየር ጸባይም አለ ዛሬ ኢየሩሳሌም። የሚገርም ነው። ጥሩ እንግዲህ ያው እንደገለጽከው ነው ያለው ሁኔታ አሰልቺ የሆነበት ሁኔታ አለ። አሁን ዛሬ 1 ዓመት ከ8 ወር አስቆጠርን በጦርነቱ። ብዙ ነገሮች ድሎች እንዳሉ ይነገራል። በሌላ በኩል ደግሞ አልተሟሉም የሚሉ አካላት ብዙ አሉ። እንዴት ተመለከትከው የ1 ዓመት የ8 ወራትን ጦርነት? ይኸውልህ እንዲያው ከመጨረሻው ጀምሬ ወደዛ በኋላ ወደ ውስጥ ስገባ ጦርነቱ በእርግጥ ሳንፈልግ በጠላቶች ተሰንዝሮ የተጀመረው ጦርነት እነሆ 1 ዓመት ከ8 ወር ሲያስቆጥር ግን ያው እስራኤል በጠንካራ ክንዷ ጠላቶቿን ከጫፍ እስከ ጫፍ ማለት ነው በሰሜንም ሄድ ደቡብ ከዛም ከሩቅ ያሉትና ዋኖቹ ደጋፊ አረግ ፈጣሪዎቹን የማዳከም ሁኔታና ጠላቶቿን የማሸነፍን እንኳን መጨረሻው እስካሁን ድረስ ያው እንዴት ነው ባይቃረብም ግን የማዳከም ጠላቶቿን እነዚህ ይፈሩ የነበሩት ለዘመናት ይፈሩ የነበሩትን እንዲያውም ይህ ጦርነት አጠቃላይ ሌላውን ዓለምን ያነካካል የሚለው ፍራ ያን አልፎ አሁን እስራኤል በበላይነት የተወጣችበት ሁኔታ አለ። መጨረሻው እንኳን ያው እንዳልነው መጨረሻው ባይታይም ግን ጉዳት አለ። ሰጠኝ ጦርነት ሲባል በጦርነት አሸናፊ የለም። ሁሉም ወገን ሁሉም አካል ይጎዳል። ሁሉ ማለት የሚሰነዘርበት ጉዳት ከደረሰ መጨረሻ በአንዱ በሌላው አሸናፊነት እንደዚህ አይነት ሁኔታ አንዱን የማዳከም ቢታይም ጉዳት ግን ጥሎ ያልፋል በሁሉም። አሁን ለጥያቄ የ1 ዓመት ከ8 ወር ያደረሰው እንግዲህ ያሳለፍነው ጦርነት ከፍተኛ መስዋዕትነት ተከፍሏል። በይበልጥ በወታደሮቻችን ሰጠኝ ብዛት ያላቸው ወታደሮቻችን አጠናል። ሲጀምር በሽብር ፈጠራ ድርጊት ባልታሰበ ሁኔታ ወገኖቻችን ማለት ነው ሳያስቡት ሊዝናኑም ሄደው እንደገና ጦር ካምፓቸው ውስጥም ተኝተው እያለ ምንም ባልታሰበ ሁኔታ በደረሰው ሽብር ፈጠራ ድርጊት ከዛ በኋላም ጦርነት ተብሎ ከታወጀና አጸፋዊ እርምጃ ከተወሰደ በኋላ የተሰዉት ወታደሮቻችን ቁጥር እንግዲህ እስራኤል ለዘመናት ካሳለፈቻቸው ጦርነት ከዛ ጋር ስታነጻጽረው ከፍተኛውን ጉዳት አለ። ይህ ጎን ለጎን ደግሞ የኢኮኖሚ ማለት ጉዳቱንም ደግሞ ስበው እንግዲህ ያን ቆይተን ጦርነቱ ካለቀ በኋላ ነው ሂሳብ የሚሆነው። ያም ሆነ ይህ አሁን ያለንበት ተጨባጭ ሁኔታ ስናይ ለምሳሌ ዛሬ ጠዋት ተነስተን አስከሬን የውጭ ሀገር የታይላንድ ዜግነት ያለውንን ናታምፖንግ ፒንታ እሱ ተመለሰ ሲባል ባይዘው ይሄ ሰው የባለቤቱና 1 የ7 ዓመት ህፃን ልጅ አለው። እንግዲህ እሱ እዚህ ለስራ መጥቶ ነው በዛ ኒር ኦዝ በተፈው ይሁዳውያን ሰፈር ይኖር በነበረበት ማለት በሚሰራበት ወቅት ከሱ ጋር ሌሎች ወደ 14 የሚጣጉ የዛ ቀበሌ ነዋሪዎች ተጠልፈው ከሄዱ ከነዛ ውስጥም ከፊሎቹ ሲመለሱ እንግዲህ አብዛኞቹ ማለት ይቻላል አሁንም ወደ 11 የሚጣጉትኝ የቦታ የኒር ኦዝ ነዋሪዎች እስካሁን ድረስ አልተመለሱም። ማለት አስከሬናቸውን ይፈልጋሉ ዜጎችን። ዛሬም መግለጫ የሰጡበት ሁኔታ አለ የቦታው ነዋሪዎች። ይህንን ዜና ስታይ እስራኤል መከላከያ ኃይሉም ሆነ መረጃ ድርጅቱ በሚያደርገው ከፍተኛ የሆነ የመረጃ ስብሰባ ዜጎችን ለመውጣት የሚደረገው ያ ግን በቂ አይደለም። ምክንያቱም አሁንም ቢሆን ጦርነቱ አላቆመም፣ ወታደሮቻችንም እየተሰዉ ነው። ያ ማለት ልብ አንተም ዜና ወጃ ላይ ጠቁመዋል። ባሳለፈው ሳምንት ቋራሱ ወደ 8 የሚሆኑ ወታደሮቻችን አጠቃላይ የተኩስ አቁም ስምምነት ተብሎ እንዲያውም ጭራሽ ሁኔታው ይረጋጋል ከሚል ሁኔታ ተስፋ ተጥሎበት ከዛ በኋላ ሁኔታው ደፍርሶ አሁን ባለው ሁኔታ 18 ወታደሮቻችን አጠናለኝ
ሰጠኝ። ያ የሚያሳየው ምንድን ነው? አሁንም ዋጋ እያስከፈለን ነው። አሁንም ምንም አይነት እልባት በእርግጥ በእስራኤል በኩል ካቢኔ የደረሰበት ውሳኔ አለ። ጋዛን መቆጣጠር ቢቻል እስከ 75-80 ከመቶ የሚሆነውን ቦታውን መቆጣጠር እና የሐማስ ድርጅትን ማዳከም የሚል የተጀመረ እንቅስቃሴ አለ። ከዛም አልፎ ሰብአዊ እርዳታውን በተመለከተ እዚህ ላይ አሁን ትልቁ ትችት እየቀረበ በእስራኤል መከላከያ ሰራዊትም በዚህ በአመራር ላይ የሚቀርበው ትችት ምንድን ነው? ከመጀመሪያው አንስቶ አሁን ለምሳሌ አንዱን አካባቢ እያጸዱ ነፃ እያደረጉ ከሽብርተኞች ሰላማዊ እንቅስቃሴ የሚያደርጉ ፍልስጤማንን በመለየት የአሸባሪዎችን እንቅስቃሴ ማቆም ይቻል ነበር። ብዙ ጊዜ ጦሩ ይገባል ይወጣል፣ ጦሩ ይገባል ይወጣል። እንደገና አሸባሪዎች ያንን አካባቢ መልሰው ይቆጣጠሩታል። እንደዛ እየተባለ የተከፈለው ዋጋ በጦርነቱ አካሄድ ላይ ትንሽ ችግር አለ የሚሉ ትችቶች ይሰነዘራሉ። እና እርግጥ ወደ ምድር ወርዶ ለሚያየው ሰው እንደዛ ላይሆንም ይችላል። እንግዲህ ከውጭ ግን የሚገመግሙ አካላት ብዙውን ጊዜ እንዲጓተት የሆነበት ያካሄድ ችግርም አለም ይላሉ። እና ምን ትላለህ እዚህ ላይ? ይህ ትክክለኛ አመለካከት ነው። ማለት ሰዎች ማለት እንደዚህ በይበልጥ ደግሞ በጦሩ ክፍል እንግዲህ ብዛት ከፊል የህይወት ዘመናቸውን በዛ መስዋዕት ያደረጉ የጦር ጄኔራሎች፣ ፖለቲከኞች የሚናገሩት አባባል ነው። ያን የሀገር መጥላት መውደድ ከፖለቲካ ጋር ግንኙነት ሳይኖረው በትክክል የሚናገሩት ነው። ወታደሩ ክፍል ማለት ነው። ባኪያል በእርግጥ ጠላቶችን እያሸነፍን ነው፣ ጉዞ ወደዛ ነው። ግን የሚከፈለው ዋጋ እስከሚለው ጋር ሲያያዝ ወታደሩ ክፍል ማድረግ ከሚጠበቅበት የተለየ ሁኔታ እንግዲህ አንዳንዶቹ ፖለቲከኞች የወታደሩን ክፍል ሀሳብ ካለመቀበል የሚያደርጉት ሁኔታ ነው። ችግሩ ያለ ከዛ ነው ይባላል። ያም ሆነ ይህ የወታደሩ ክፍል በእርግጥ የወታደሩ ህግና ደንቡ የሚፈቅደው የመንግስትን ውሳኔ የወታደሩ ክፍል ተግባር ማድረግ አለብን። ባይፈልገውም ባይቀበለውም እንኳን ሀሳብ ማቅረብ እንጂ መጨረሻ ግን አድርግ ከተባለ ወታደሩ ክፍል ያን ተግባር ማድረግ አለ። ያም ሆነ ይህ ለጠየቀው ጥያቄ ድክመት አለ የሚለው ሁኔታ ትክክል ነው። አሁን ለምሳሌ ባልሳለፍነው ሳምንት ያጣናቸው 8 ወታደሮች ከአሁን በፊት ሰጠኝ። ያን ቦታ እኮ ጦራችን ቦታው ውስጥ ገብቶ ቦታውን አጽድቶ ወጥቷል እኮ። ሌላውን ተበውና 4 ወታደሮቻችን አሁን መጨረሻ የሞቱት ማለት ነው። እነሱ አሁን ከነዚህ ውስጥ አንዱ ከህብረተሰባችን አብራክ የወጣውን ወታደር ኦፌክን ጨምረን ማለት ነው። እነሱ አሁን ሲገቡ እኮ ቦታ ምንም አይነት ነገር እንዳልነበር ሲገቡ ነፃ ነው የገቡት ወደ ቦታው። ሲመለሱ ግን እነሱን መግባታቸውን እንግዲህ ምርመራው እስካሁን በይፋ የወታደሩ ክፍል በይፋ ይህን ነገር ግልጽ አላደረገውም። ግን ያለው ይሆናል ተብሎ ግምት ያለበት ትምህርት እንወስዳለን ይላል የጦሩ ክፍል። ትምህርት እንወስዳለን፣ አሁንም ሌላ መስዋዕትነት ይከፈላል፣ ትምህርት እንወስዳለን ይላል። አሁን ትልቁ ነገር ደግሞ እየተነገረም ያለው እስራኤል እርግጥ ዘመናዊ የሆኑ የፈንጂ የሚያመክኑ ያሉበትን አካባቢ የሚጠቁሙ መሳሪያዎች እንዳሏት ይነገራል። በሌላ በኩል ደግሞ አሸባሪዎች የሚጠቀሙበት ይህን ፍንዳታ የሚጠቀሙባቸው ቁሳቁሶች በጣም ኋላ ቀር ስለሆኑ ሁለቱ ያለመጣጣም ያለመገናኘት ሁኔታም እንዳለ ይነገራል። ያም ይነገራል። ከዛ በላይ እኔ ሳስበው እንደኔ አመለካከት ሁኔታውን እንድጠረቅ ብዬ ስመለከተው ያለመመሳሰል ሁኔታ አይደለም። እንዲያውም ያማ ከሆነ በቴክኖሎጂ ከነሱ የበለጠ ነው። ያ ከሆነ እነዚህ ነገሮች እኮ በአጭሩ የመቆጣጠር ሁኔታ ይታያል። ሳስበው እንዴት ነው ልክ የመናቅ የእንዝላል እንደዛ አይነት ሁኔታ ነው። ገብቷል። ለምሳሌ ጦርህን ስታስገባው ከአሁን በፊት ነበርኩበትና ማንም የለም ብለህ ጦሩ ታስገባለህ። ስትመለስ ግን የሚጠብቁ መስኮት ላይ የሚያዩትኝ ሽብርተኞች ማለት ነው ልክ ያንን የገባውን ጦር ያይና ሲመለስ የሆነ እንዳልከው በጣም አናሳ በሆነ ቴክኖሎጂ ማለት ነው በእንደዚህ አይነት ሁኔታ መኪናዎች ሲመለሱ ከታች ፈንጅ ይቀብሩላቸዋል። እነዛን ነገሮች የመቆጣጠሩ ሁኔታ ጠለቅ ብሎ ቢጠናበትና ከዛም አልፎ እኮ እንዲያውም ከሩቅ ከዚያም ቦታ ከመግባታቸው በፊት የማጽዳቱ ሁኔታ ከአሁን በፊት አጸዳ ነው አለን አይደል? እንደ አሁን ጥርጣሬ ካለ እኮ ያን ጠላት ያለበትን ቦታ ስጋት በእርግጥ ወገኖቻችን በይበልጥ ደግሞ አሁን የተለፉት ወገኖቻችን ላለመጉዳት ሲባል ከፍተኛ ጥንቃቄ ይደረጋል። ያም ሆነ ይህ መረጃው ካለና በትክክል በቴክኖሎጂ ከነሱ የበለጠ ነው። እንደዛ ከሆነ ለምን ያን ነገር የመቆጣጠሩ ሁኔታ ስለዚህ ያለመጣጣም ሁኔታ ሳይሆን ያሰራሩን ሁኔታ ነው። ለዚህ ሲባል ደግሞ ቦታው ያሉትኝ ቦታው እናንተው የምናወራው እንዴት ነው መስሪያ ቤታችን ቁጭ ብለን ቆንጆ የሆነ የአየር ጸባይ ማዝጋን ለዋ እንደዛ የተቀበለ እዛው ቦታ ግን ይሄን ያለውን የአየር ጸባይ ማለት ነው ሙቀቱንም ብርዱንም የሚናገሩትኝ ወታደሮች የሚሉት ግን ችግር አለ ይላሉ። ከላይ እንዴት ነው ያሰራሩ ሁኔታ ችግር አለብን ማለት በትክክል የሚፈለገውን ወታደሮች እርምጃ ውሳኔ ማለት
አምራር ተቀብለው ግዳጃቸው ፈጽመው የመወጣት ሁኔታ ነው። ግን አንዴ ውጣ አንዴ ግባ ማለት ሁኔታ ያን ነገር አጋጥቶናል ሲሉ ብሶታቸውን ያሰማሉ። ምን ማለት ፈልጌ ነው እንግዲህ እንዲያውም አሁን ስልጣን ላይ ያሉት ማለት ነው የጦር ኃይሎች ኤታማዦር ሹም እሳቸው ወደ ቦታው ከገቡ እንግዲህ 2 ወር እንኳን አይሞላቸውም። እሳቸው ለውጥ ያመጣሉ የሚል ሁኔታ ሁሉ ነበር። የሚያሳዝነው ግን እሳቸው ከስልጣን ከወጡ በኋላ ወታደሮቻችን እንዲያውም ተረጋጋ ሲባል ብዛት ያሉ ወታደሮችን እያጣን ነው ምልህ ነገሩ ግራ የተጋባበት ሁኔታ ነው። አሁን እንደው ወታደራዊ እርምጃ ብቻ ውጤት ያመጣል ወይ? እንግዲህ ያሉ ብዙ ችግሮች አሉ። እንደው ድርድሩን አድርገው የተወሰነ ጊዜ የተወሰነ ክፍተት ሰጥቶ ጦሩንም እንደገና በማጠናከር እርምጃ የሚወሰድበት ሁኔታ ቢኖር የሚሉ ብዙ አካላት አሉና የእስራኤል አቋም ከሐማስ ጋር እንደሚጻረር ይነገራል በድርድሩ። ሐማስም ደግሞ የተኩስ አቁም ስምምነቱ በተለይ ዋስትና በመጠየቅ ጦሩ እንዲወጣ የሚፈልግበት ሁኔታ አለና እንደው ለጊዜው ይህን አሁን የተሰላቸውን ሁኔታ በስምምነት በመቋጨት እዛ በኋላ ተመልሶ ሌላ እርምጃ መውሰድ አይቻልም ወይ? ትልቁ ጥያቄ ነው ሰጠኝ። አሁን የሚጠይቀው ጥያቄ እባካችሁ የሚባለውም ይሄ ነው። ምክንያቱም ያው እንግዲህ 20 ወራት በለው 610 ቀናት ይሄ 1 ዓመት ከ8 ወር ያስቆጠረው ጦርነት እያየነው ነው። እንዴት ነው እዛው ላይ መርገጥ እዛው ላይ። ስለዚህ እንዲያውም ወታደሮቻችን እያጣን፣ ስለዚህ ሌላ መፍትሄ ሌላ ልባት እስኪ ማለቱ ሁኔታ ማለት ሐማስ ከናካቴው በቃ ተሸነፍ ብሎ እጁን ሲያነሳ አናይም። ስለዚህ አማራጭ የሚሆነው ቅድሚያ እነዚህን የጠለፉትን ወገኖችን አንተ ዜና ወጃ ልጠቆመዋልኝ 55 ከቀሩትኝ ትናንት እንግዲህ አንድ ታይላንድ የወጣበት ሁኔታ አለ። የሚገርመው ይህን አልሙጃሂድ የተሰኘው ሽብር ፈጣሪ ድርጅት ከአሁን በፊት ጋዲ ሃጋይንና ጁዲ ቫይንሽታይንን ተሰስከነ አዛውንቶች እነሱ አስከሬናቸውን ስንቀበልም የጠለፈ እንደገና የሽሪ ቢባስን አሪኤልና ኦፊርን ክፊር ይቅርታ እነዚህ ሁለቶችን እነዚህ በጣም አክራሪ የሆነና ከጠለፈ በኋላ ወዲያውኑ የሚገድል ይህ ድርጅት ነው። አሁን ይህን ሁኔታ ሰናይ ድርጅቱ አሁንም ቢሆን ይህንን አረመናዊ ዘግናኝ ስራውን እየሰራ ነው። ስለዚህ ምናልባት እነዚህ ወገኖቻችን እናውጣና ከዛ በኋላ ሐማስን እኮ እንዲያውም እኛ ሳንፈልግ በራሱ ጊዜ ምክንያት ፈጥሮ ያው አንድ ቀን ይተኩስና ምክንያቱን ያንን ሰበብ አድርገንም እኛ ከጥቅም ውጭ ማድረግ ይቻላል። ግን መሆን ያለበት አሁን ነገሩ ማረጋጋት ነው የሚል ጥያቄ በብዛት ዜጎች ዘንድ ይነሳል። ይህ ጥያቄ መንግስትና የወታደሩ ክፍል እንዳልኩት የወታደሩ ክፍል የመንግስት ውሳኔ ነው የሚቀበለው። ግን ያው መንግስት ደግሞ አይ ያን አይደለም እስከ መጨረሻው ድረስ መሄድ አለብን የማለት ሁኔታ አለ። እንግዲህ ህዝብና መንግስት ማለት ካቢኔው ያለመናበብና ያለመጣጣም ሁኔታ አለ። መፍትሄ አይደለም። ሌላው ትልቁ የማይነገረው ሰጠኝ እዚህ ላይ ይህን የሽብር ፈጣሪ ድርጅት ለዘመናት ማለት ነው ስልጣን ላይ ያለው መንግስትም ሆነ ሌሎቹ ብዛት ያለው በሚሊዮን የሚቆጠር ዶላር ወደ ቦታው እየገባ ለሐማስም በለው ለሂዝቦላ ሌሎቹም ከሌሎች ለምሳሌ ኢራን ለዘመናት የሂዝቦላን ድርጅት በየአመቱ 700 ሚሊዮን ዶላር ገንዘብ እየሰጠች ያጠነከረችበት ሁኔታ አለ። ለሐማስ ድርጅትም እንዲሁ ተመሳሳይ ባጀት በተለያዩ አጋጣሚዎች በተለያዩ በዲፕሎማቶች ስምም የባንክ ሂሳብ እየተከፈተ ማለት የፈለኩት ምንድነው የጦር መሳሪያ ያን በወታደራዊ እርምጃ ማሸነፍ ሳይሆን አሁንም ቢሆን የሐማስን ድርጅት ማሸነፍ ከተቻለ የገንዘብ ምንጩን ማለት ነው የሚገባበት ያንን መዝጋት ያስፈልጋል። በእስራኤል በኩል ይሄ ነገር ሲሰራበት ይታያል አይታይም? የሚያሳዝን ያን ነው። በእርምጃና በኃይል ብቻ አይደለም። ሐማስ እኮ የሚተነፍሰው ወይም ለወታደሮቹ ደሞዝ የሚከፍለው ገንዘብ ሲኖረው ነው። ግን ይህን የገንዘብ አቅሙን ስትነሳውና ያን ስትዘጋበት አማራጭ ከሌለው ወታደሩም ትጥቁን ይፈታል። የሚበላው ከሌለ ምን ያድር? እንዲያውም እየተነገረ ነው ብዛት ያላቸው ወታደሮች አሁን ለዘመናት ለተወሰኑ ወራት ደሞዝ አይቀበሉም። ትጥቃቸውን እየፈቱ እንዴት ነው በቃ በድህን እንደሌላው ዜጋ የለመኑ ነው የሚበሉት። ያ ማለት ምንድነው? እዛ ላይ መሰራት አለበት። የሚገርምህ አጠቃላይ እስራኤል ማንነቷን እንኳን በውጭ ሀገር እንዴት ነው የእስራኤልን አቋም መግለጽ በሚያስፈልገው ሁኔታ እንዴት ነው የተለያዩ መግለጫዎችን በመስጠት እንኳን የደከምንበትና የተጎዳንበት ሁኔታ አለ። ምን እንደምንፈልግም ለዓለም መንግስታትና ህዝብ ማናስረዳም። እነዚህ ነገሮች ተደምረው በኃይል እርምጃ ብቻ ሳይሆን ሰጠኝ የሐማስን ሆነ የጠላቶቻችን የገንዘብ ምንጭ ብዛት ያላቸው አውሮፓ ሀገሮች በእነሱ በተለያዩ ግብረሰናይ ድርጅት በማቋቋም እንደገና እነዚህ ጠላቶች ደግሞ በጣም ብልሆች ናቸው። እንዴት ገንዘብን መቀበል እንደሚችሉ የተለያዩ መንገዶች አላቸው። እነዛን መንገዶች ቴክኖሎጂው አለን በእስራኤል በኩል ከማንም የበለጥን ካልን እነዚህን ቴክኖሎጂ በመጠቀም የገንዘብ ምንጩን ማቆም ይቻላል እና ለማሸነፍ ላልከው ጥያቄ በኃይል እርምጃ ብቻ ሳይሆን በኢኮኖሚ አቅሙን መምጣት ያስፈልጋል። ይህ ይሰራል አይሰራም ያለ ሁኔታ
የተጋጨን ማለት እስራኤል መንግስት የሚፈልገው ሌላ ነው፣ ህዝቡ የሚፈልገው ሌላ ነው። አሁን ላለንበት 1 ዓመት ከ8 ወር ያስቆጠረው ጦርነት ደግሞ እልባት ያላገኘውም ያ ነው። የሚያሳዝነን ግን ጠዋት ስንነሳ አሁንም አንድ ወታደር በሀያዎቹ የዕድሜ ክልል ማለት ነው ስንት ህልም እያለው ተሰዋ የሚለውን ሁኔታ ምንም እንኳን ለሀገሩ ወጥቶ ህዝብና የሀገሩን ዳር ድንበር ለማስጠበቅ ቢወጣም ግን አንዳንዴ የምናደርገው ትግል በእውነት እንደው ለሀገር ሲባል ነው ብሎ አንዳንዶቹ የሚጠይቁበት ሁኔታ አለ። ጦርነቱን ከፖለቲካ ጋር የሚያያይዙት አለ። ስልጣን ላይ ያሉት ፖለቲከኞች ለራሳቸው ስልጣን ሲሉ የሚያስረዝሙት ጦርነት እንጂ በእውነትም አስፈላጊ አንዳንድ እስር ቤት የሚገቡ ወታደሮች እንዳሉ እኮ አለ አይደል? የሰጠኝ አንሄድም ወደ ጦርነት አንመለመልም በማለት ወይም ደግሞ አይ ድጋሚ 300 ዓመት ይቅርታ ከ300 ቀናት በላይ በተጠባባቂ ጦር ካገለገልኩ በኋላ ምንም አይነት እልባት ከሌለው ጦርነቱ መፍትሄ ካላገኘ ለምን እሄዳለሁ ሲሉ አንዳንዶቹ ወደ እስር ቤት የተዳረጉበት ሁኔታ ነው። ወታደራዊ ትእዛዝ ነው እንግዲህ ወታደር ትእዛዝ መጠበቅ ነው። ሌላው እንደው አማራጮች አሉ የሚባል ነገሮች አሉ። አሁን ለምሳሌ እየተነሱ ያሉ በመንግስት እንኳን ብዙም ማስተባበያ የተሰጣባቸው ናቸው። በተለይ ደግሞ በጋዛ ሰርጥ የሐማስ ድርጅትን የሚቃወሙ ሚሊሻዎችን፣ ታጣቂዎችን እስራኤል ጦር መሳሪያ እያገዘች ነው በተቃራኒው ሐማስን ለመጉዳት የሚሉ አሉ። በአንዳንድ በኩል ደግሞ እነዚህ ሚሊሻዎች ተመልሰው እስራኤልን ነው አፈሙዛቸውን ወደ እስራኤል ነው የሚያዞሩና ትክክል አይደለም አካሄዱ የሚሉ አሉና ይሄስ እንደው ለጊዜው እንደ አማራጭ ይታያል ወይ? ይኸውልህ አሁን የወታደሩ ክፍል ቅድሚያ ይህንን ሀሳብ ያቀረቡትኝ የሀገር ውስጥ ማለት የአጠቃላይ የመረጃ ድርጅት ኃላፊው ናቸው። እንግዲህ ያው በቅርብ ስልጣናቸውንም ይለቃሉ። ያንን ሀሳብ ለጦር ኃይሎች ኤታማዦር ሹምና ለጠቅላይ ሚኒስትሩ ከቀረበ በኋላ ጠቅላይ ሚኒስትሩም ሆነ የጦር ኃይሎች ኤታማዦር ሹም ከተቀበሉት በኋላ በትክክል እነዚህንን በጣም አናሳ የሆኑ እስከ 300 እና እንደዛ አካባቢ ጦር ሰራዊት ያለው ድርጅት ነው። እነዚህ ደግሞ የሐማስን ድርጅት ይቃወማሉ። ስለዚህ ያው የጠላት ወዳጀን የሚባል አባባል አለ። በእንደዚህ አይነት ሁኔታ እስራኤል የሐማስን ሌላ ተዋጊ ሰው ውስጥ እያሉ ማለት ነው በእንደዚህ አይነት ሁኔታ የሞከሩበት ሁኔታ አለ። እያስታጠቀችም ነው። አሁን ላልከው ጥያቄ ግን ይኸውልህ ከአሁን በፊት የህይወት ሞክሮ እኮ አለ። ለምሳሌ ይሁዳና ሰማርያ አካባቢ ባለንበት ሁኔታ ማለት ነው ብዛት ያላቸው ፍልስጤማውያን እስራኤል በሰጣቻቸው የጦር መሳሪያዎች ማለት ነው እንግዲህ ከኦስሎ የስምምነት ጋር ተያይዞ ራቢን ስልጣን በነበሩበት ወቅት ለጠላት ማለት ነው እንዲያውም መሪዎቹን እንደ አረፋት የመሳሰሉትን በውጭ ተሰደው የሚኖሩትን ወደ ሀገር እንዲመጡና ምናልባት ሰላም እንደው ከስተታቸው ተምረው ወደፊታቸው ወደ ሰላም ያዞራሉ በሚል እነዚህ ሽብር ወደዚህ ማምጣትና ከዛም አልፎ የነሱን ታጣቂዎች በማስታጠቅ እርስ በርሳቸው በእርግጥ እዚህ ላይ ይሄ ራሱን ሰፊ ያለ ውይይት ያካሄዳል። ጠቀም አልጠቀም የሚለው ሁኔታ እንደውም ጠቅሟል። ይሄ ጥሩ ሀሳብ ነው። ግን አልፎ አልፎ እነዚህ ታጣቂዎች ማለት ነው እስራኤል ያስታጠቃቸው ታጣቂዎች ደግሞ በእስራኤል ወታደሮች ላይ አፈሙዝ ሲያዞሩ ይታያል። ያሰጋልም ነገሩ። ለምሳሌ በሂዝቦላ ጸረ ሂዝቦላ ተቋማት የነበሩ እንቅስቃሴ የሚያደርጉ ሚሊሻዎች በኋላ ከሂዝቦላ ጋር አንድነት የፈጠሩበት ሁኔታ በታሪክ ይነሳል። እውነት ነው። እሱም አንዱ ነው። እሱ እንግዲህ ይሄ ትልቁ ምሳሌ ነው እና እንደዚህ አይነት ሁኔታ እንዳይከሰት አሁን እነዚህ ለጊዜው ለአሁን ላለንበት ተጨባጭ ሁኔታ እንደ መፍትሄ ብለን ያሰብነውና እነዚህን ጠላቶቻችን እነዛ እኮ እንዲያውም ከጂሃድ ከአልካይዳ ርዕዮተ ዓለም ምንም ልዩነት የላቸውም። ያ ነው አሁን ለጊዜው ሐማስን ስለማይፈልጉትና ሐማስንን ለመጋፈጥ ሐማስን አስወግደው ራሳቸው ስልጣን ለሚያደርጉት ሁኔታ እስራኤል እንዲቀርቡ አደረጋቸው እንጂ በአመለካከት የእስራኤል ጠላቶች ናቸው። ስለዚህ ነገ ሁኔታው ከተረጋጋ በኋላ እነዚህ ሰው አስታጥቀን ወደኛ ፈሙዛ ያዞሩ ሞሪ እንደው እዛ ላይ ያሉት ወታደሮቻችንስ ወደ እነሱ ጉዳት አድርሱ ስለዚህ ለምን ሆነ የሚል የተቃውሞ ስም ይነሳል። ግን እዚህ ላይ አመለካከቱ ሰጠኝ ከፊሎቹ ይደግፉታል፣ ከፊሎቹ ይቃወሙታል። ማለት እንደውም ይበልጥ ጦር ውስጥ ያሉትና በጦር ህይወታቸውን የጦር ጄኔራሎች የሚናገሩ ይሄ ነገር ይጠቅማል፣ ይሄ ነገር ይበጀናል፣ ምክንያቱም ሐማስን በእንደዚህ አይነት ሁኔታ ማዳከም ይቻላል የሚሉ አሉ። ሌሎቹ ደግሞ አረቀው እናስባለን ይሉና ምናልባት ቆይቶ ሁኔታው ካለፈ በኋላ ሊጎዱ ይችላሉ። የተለያዩ አመለካከት ለማንኛውም መንግስት ግን የደረሰበት ውሳኔ እንግዲህ እስራኤል ለዘመናት እስራኤል ብቻ አይደለችም እዚህ ላይ ሰጠኝ ሌሎች አውሮፓ ሀገራትም ሆኑ ሌሎች የዓለም ሀገራት የሚጠቀሙበት ሩሲያ ይህንን ዘዴ ትጠቀምበታለች፣ ቻይና ይህን ዘዴ ትጠቀምበታለች፣ አውሮፓ ሀገሮችም እነ ብሪታንያንም ውሰድ ሌሎችም እንደዚህ አይነት ሁኔታ የአካባቢውን መንግስትን የሚቋሩ ኃይሎችን በማስታጠቅ ያለውን መንግስት እንዲዋጉና እንዲያካቡ ይሄ እንትኑ አለ አሰራሩ ዘዴ አለበት። አሁን ለእስራኤል ነገር ይጠቅማል። ወደፊት የምናየው
ለጊዜው ግን እንዲያውም እዚህ ላይ ማስተባበያ ድምፅን ይሄ አሁን 300 ወታደሮች ያሉና ይሄን መሪው የበድዊ ማህበረሰብ ነው እሱ እንዲያውም ይሄን መግለጫ እንደወጣ አይ እኛ ከእስራኤል ምንም አይነት የጦር መሳሪያ አንቀበልም ሲል ያስተባበለበት ሁኔታ አለ። ውስጥ ለውስጥ ሌላ ስምምነቱ ቢኖራቸውም እና ይሄን ቆይተን የምናየው ነው። ለጊዜው ግን እንደመፍትሄ ታየና መንግስት የወሰነበት ሁኔታ አለ። እስቲ እንግዲህ እናየዋለን። ሌላው አካባቢያዊ ውጥረቶች አሉ። በሊባኖስም እስራኤል እርምጃ እየወሰደች ነው። የሶሪያ ጉዳይም ያልተቋጨ ገና ምን ይሆናል የሚለው ገና በስጋትና በጥርጣሬ ያለ ነው። የኢራንም ጉዳይ ሌላ ነው። ይህ ሁሉ ተግዳሮት እስራኤል ወደፊት እንዴት ትወጣ ይሆን እንደ ማጠቃለያ? አዎ ቅድሚያ ሶሪያ ጋር ባለው ሁኔታ ያውላ አሁን ሶሪያ ውስጥ ያለው ከትናንት በፊት ሽብር ፈጣሪ ይባል የነበረው አሁን እንደ መንግስቱ ነው እንግዲህ ጁላኒ ከአውሮፓ ዓለም ጋር የመቀራረብ ሁኔታ እና እንዲያውም ውስጥ ለውስጥ በቀጣይ ከእስራኤል ጋር የዲፕሎማሲ ግንኙነት የመፍጠር ተስፋው አለ። አሜሪካ ይህን ነገር ተጽዕኖ እያሳደረች ነው። ግን አንዳንድ እርምጃዎች እንግዲህ በሀገራችን የሰሜን ክፍል ማለት ነው እንግዲህ አንዳንድ ከሐማስ ጋር ግንኙነት ያላቸው ፍልስጤማውያን ሽብር ፈጣሪዎች የሚሰነዝሩትና የሚልኩት ሮኬቶች አሉ። ያንንም የጁላኒ መንግስት ማለት ነው ይህን የኔ ወታደሮች አይደሉም በማለት ነገሩን የማረጋጋት ሁኔታና ከእስራኤል ጋር በጥሩ አይን የመታየት ሁኔታ ፍላጎቱ አለ። ይሄ እንግዲህ እስራኤል ከቦታው አንዳንድ ቁልቁል ቦታዎችን በመያዝ ማለት ነው ከአሁን በፊት የነበሩትን የጦር መሳሪያዎችን የመጉዳትና የማዳከም ሁኔታ ይታያል። ጎን ለጎን ግን ምናልባት በቀጣይ እንዴት ነው ከሶሪያ ጋር ያለን ሁኔታ እንኳን የመቀራረብ ሁኔታ ይታይ ብዬ አስባለሁ። ወደ ሊባኖስ ከሄድን ሊባኖስ ጋር ያለው ሁኔታውን የህዝቡላ ድርጅት የመዳከም ሁኔታ ያ ጋር ተያይዞ አሁን ስልጣን ላይ ያለው መንግስት የሊባኖስ መንግስት የህዝቡላን ድርጅት እንዲንኮታኮት ፍላጎቱ ነው። እስራኤል በተለያዩ አጋጣሚዎች እንዲያውም ከሁለት ቀናት በፊት ማለት ነው የተወሰደ ቤይሩት ዳህያ በተሰኘው ቦታ የተወሰደ እርምጃ አለ። የጦር መሳሪያዎች ያሉበትን ቦታ ያንን ቦታ ለምን የሚል ጥያቄ የሊባኖስ መንግስት እንደው ዜጎችንን ከድጋፍ እንዳያጣ የሚያሰማው እንጂ በውስጥ ለውስጥ ግን ያ ቦታ እንዲደበደብና ህዝቡላ አቅሙን እንዲያጣ ከፍተኛ የሆነ ፍላጎት አለ። ከዛም አልፎ በሊባኖስ በኩል ያለው ሁኔታ ከእስራኤል ጋር ለምን እኛ ለዘላለም ለዘመናት ማለት ነው የፍልስጤምን ችግር እንጋፈጣለን ፍልስጤሞች ይበደላሉ እያልን ያደረግነው ያሰመን ድምፅ አልጠቀመንም። ማሰብ ያለብን ለሀገራችን ነው። ስለዚህ እንደ ሌሎች እንደ ግብጽና ሌሎቹ እንደ ዮርዳኖስ ማለት ነው የሰላም ስምምነት ተፈርሞ ለምን እንደነሱ ተመሳስሎ ከእስራኤል ጋር የዲፕሎማሲ ቅርብ ሆኖ እንደውም ከዛም አልፎ የሰላም ስምምነት ሆኖ ለምን አንሩሪ ማለት ሀሳቡ እየተሰነዘረ ነው። በእነሱ በመሪዎቹ በኩል ደግሞ ይህ ነገር ሲነገር ታያለ። ማለት የፈለኩት ምንድን ነው ጎን ለጎን እስራኤል እነዚህን የህዝቡላ ድርጅት ለማዳከም ተወስደው እርምጃ እንደቀጠለ ነው። በመንግስት በኩል ከሄደን ግን የሊባኖስ መንግስት የእስራኤልን አቋም እንዴት ነው ይፈልገዋልኝ የመቀራረብ ከዛም አልፎ የመቀራረብ ሁኔታ የሚታይበት ሁኔታ አለ እና ይህን ያላሰግም። ትልቁ ስጋታችን ግን ከኢራን ጋር ያለው ተጨባጭ ሁኔታ ነው። ሰጠኝ ኢራን የምታካሄደው አሁን ይህን የኒውክሌር ጦር መሳሪያ ግንባታ በተመለከተ ከአሜሪካ ጋር ያሻፈረኝ ማለት ሁኔታ ማለት የቀረበውን ሀሳብ ኢራን አልቀበልም ያለችበት ሁኔታ አለ። እናንተ አይደለም ውሳኔ የሚወስነው የኢራን ህዝብና መንግስት ነው በማለት እንግዲህ ያለመቀበል ሁኔታ በዶናልድ ትራምፕ በኩል ደግሞ ምርጫችሁ ከሆነ ያው ክፉ ቀን ይጠብቃችኋል የማለት የዛቻ ሁኔታ አለ። አሁን እስራኤል ከመሀል ሆና ደግሞ ሁኔታውን ትገነዘባለች። እስራኤልም ሆነ አሜሪካ የሚሉት ለኢራን አንድም ቀን የኒውክሌር ጦር መሳሪያ በእጇ ሊገባ አይገባም። እንግዲህ ያለ ሁኔታ ነው። ይህንን ባንክሮ እንግዲህ ወደፊት አነጋጋሪ ርዕስ መካከለኛው ምስራቅ ሰጠኝ ያነጋግራል። በየሰዓቱ አዳዲስ ዜናዎች ብቅ ይላሉ። እነዚህ ተደምረው እንግዲህ ጠላቶቻችን አጠገባቸውን ብናሸንፍና እነሱ ብናዳክምም ከላይ ግን አራጊ ፈጣሪዋ በብዛት $1,000,000 ለጠላት ሀገሮች ማለት ለነዚህ ሽብር ፈጣሪዎች በመስጠት እጇንን ከሩቁና እጇንን ረጅም እጇን ብዘረጋው ኢራንን ለአንዴና ለመጨረሻ ጊዜ የእስራኤል መንግስትና አሜሪካ ሌላው የአውሮፓ ማህበርም አንድ ላይ ሆነው በእሷ ላይ የሚወሰዱ እርምጃ እሷ ከተሸነፈችና እሷ ከተጠቃች ምናልባት ቀጠናው የተረጋጋ ሊሆን ይችላል። የሁሉም አመለካከት ነው። እንግዲህ እስራኤልም አሜሪካን በዚህ ዘርፍ ይሰሩበታል። የሁላችንም ተስፋ ነው። አዎ እስኪ ለበጎ ነገር ተስፋ እናደርግ። ጥላውን በጣም ነው እናመሰግን። መልካም ቀን፣ መልካም ሻባት፣ መልካም ሰንበት ላንተም አድማጮች። ቻው። ሲባል ይዘምታል አገሮ ይዘምታል
ነገሮ የሱቁ ነገሮ